ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቆም አገዛዝ እንዴት ያብቃ ሰላም እንዴት ይምጣ በዘላቂነት በሚለው ሐሳብ ላይ በሚለው አጀንዳ ላይ ያለውን ሐሳብና ምክረ ሐሳብ ያቀርባል ጃዋር መሐመድ መድረኩን ወደ አንተ አሻግሬዋለሁ መቀጠል ትችላለህ አመሰግናለሁ ቴዲ ሁላችሁም እንኳን በዚህ ተገናኘን በመጀመሪያ ልጀምር ፈልገው ብዙ የሀገራችን ህዝብ ይሄን ዝግጅት ለመከታተል ዝግጁ ነበረ ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አዝናለሁ ግን አንድ ነገር ቃል ልግባ የኛ ሰው ሲተርት ጤቂ እንዳይመረም ይወፍት ይላል እልህ ከማር የበለጠ ይጣፍጣል ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን ይሄ ቃል እንገባለን መንገድ እናፈላልጋለን ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበርነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና እንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ በተከታይ ደግሞ የኛ ሀገር ትግል የሚገርም ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያስንና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት ፍትህ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ ሰላም አስፈላጊነት ምንስማማበት ከሆነ ወዴት እንሂድ የሚለውን ነካነካ ማድረግ ሞክራለሁ በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል አንዱ የዳቦ ጉዳይ ነው እኛ ኢትዮጵያኖች የኢትዮጵያ ዜጎች ደህንነትን እናውቀዋለን ዳሆነ የሚያደግነው ስኖት ኒውቶስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም ያየሰው መጥቶ መናገር ይችላል በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን here I'm talking about ሐኪሞቻችን ኢንጂነሮቻችን ምግብ ለራሳቸውና ልጆቻቸው ማውረት ከቨር አፎርድ ማድረግ የማይችሉበት ደረጃ ላይ ነው ገበሬው በየአመቱ እያደገ ያለው መዳበሪያ በተለይ አምና 3500 የነበረ መዳበሪያ ዘንድሮ ከ9000 በላይ በመሆኑ ዘንድሮ ማሻውን አርሶ በቂ መዳበሪያ ማግኘት ባለመቻሉ በሚቀጥለው አመት ምርቱ ይቀንሳል የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው ኢማጂን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳይንስ ቀርቶ መዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ truly speaking ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት ኢትዮጵያ በአምባገነኖች ስትገዛ ነው የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት ይሄ የሚካድ አይደለም የምናውቀው ነው ከኛ በፊት የነበራችሁን ታውቁታላችሁ እንደዚህ 5 6 7 አመታት ግን ዜጎች ለቅሶ መሄድ ያልቻሉበት
ዜጎቻችንና መስጊድ መሄድ ያልቻሉበት እናቴ የሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳትኩ ታረማለሁ። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ሸዋ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስርም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር መያዝ የሚያኮራ ሾፍ የምታረግበት ነበር። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን ጎንደር ላይ የሆነ ያለውን ነገር ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በአገራችን በምድራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው። ለዚህ ሁለቱ what do they have in common? እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት፣ ክልሎች ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት፣ ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት፣ በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት፣ ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ነው ያለነው ማለት ነው። ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት complete fragmentation of every aspect of our society, our religious institutions, our state institutions, our cultural institutions ፍርክስክታቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ግሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል ማለት ነው። ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉልም የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ፣ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና
በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅ ላድርግ እዚህ ላይ ሰላም ለማምጣት ስንረባረብ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት ድርድር ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቋም መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰል ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። በጣም አመሰግናለሁ ጃዋር። ወሳኝ በሆኑ ጉዳዮች ላይ ሐሳብህን አቅርበሃል። ውይይት የሚጥሩ ናቸው። በጣም ደስ ብሎኛል በእውነት። የዚህ ዝግጅት አንድ ትልቅ ዓላማ ዳያሎግን ኢንሪች ማድረግ፣ ዜጎች እርስ በርስ እንዲነጋገሩ ማድረግ ቀጥታውን በዚህ ታይመር ይጮሃል እና ዲስኮርስ ማስቻል ስለሆነ ያንን የሚያደርጉ በጣም ጥሩ ሀሳቦች አንስተሃልና በዚህ በጣም ደስ ይለኛል። ሌሎቻችሁም ይሄንኑ ተመሳሳይ ነገር ነው ስታደርጉ የዋላችሁት። ከዚህ በኋላ የምታደርጉት ከዚህ በኋላ ውይይቱ ስለ ሀገራችን ዛሬ የህልውና ፈተና ስለ ቀጣዩ መጻኢ ጭምር የምንነጋገርበት እንዲሆን ማስቻል ነውና በዚህ ረገድ ብዙ ርቀት ሄደናል ማለት ይቻላል። ዛሬ ባደረግነው እንኳን ቅድም ስለጠቀስካቸው ጃዋር በዚሁ ልጋብዛቸው ስላቆየናቸውም ጃልጣሃ አብዲን ከኦሮሞ ነጻነት ሰራዊት ነው የመጡት። ጃልጣሃ በነገራችን ላይ በዚህ ስብስብ ላይ ጃልመሮ ወይም ድሪባ ኩምሳ የመገኘት በጣም ከፍተኛ ፍላጎት ነበረው። ብዙም ሙከራ አድርጓል። እስከ መጨረሻውም አካባቢ ሰዓት እንደሚገኝ ነበር የምናውቀው የሚያውቀውም፣ ግን በአንዳንድ ከሴኩሪቲ ጋር በተገናኙ ችግሮች ምክንያት ጃልጣሃ አብዲ ድርጅቱንና እርሱንም ወክለው እንዲናገሩ በውክልና ተሰጥቷቸዋል። ስለዚህ አሁን ይኸውና የንቅናቄውን ወይም የኦሮሞ ነጻነት ሰራዊትን ጦርነት እንዴት እንዲቆም አገዛዝ እንዴት እንዲያበቃና ሰላም እንዴት እንዲመጣ እንደሚያስብ ያለውን ሐሳብና ምክረ ሐሳብ ያጋሩናል። 10 ደቂቃ አሉት ጃልጣሃ አብዲ። በጣም አመሰግናለሁ ስለተገኙ። በጣም አመሰግናለሁ ስለ አስተሳሰባችሁ። በመጀመሪያ የዚህን ዝግጅት አደራጆች ለማመስገን ይፈቀድልኝ። ጥሩ ሐሳብ ነው ወንድሞቹና እህቶቻችን እንዲህ ያለ ዝግጅት ማድረጋቸው። በሁለተኛ ደረጃ እንግዲህ እንደተገለጸው
ተጋብዘው ጃልመሮ ነበር ሊመጣ አስቦ ነበረ ስላልቻለ የሰራዊቱን አመራር ሐሳብ ባጭሩ ለማቅረብ ተገኘሁት። እንግዲህ ፎከሱ ስለ ሰላም ነው። ሰላም እንዲወርድ ነው በሀገራችን እና ስለ ሰላም ስንናገር ሁሌ ትዝ የሚለኝ እንትን አለ አንድ አዋቂ ድሮ የተናገረው peace is the dream of the wise, war is the history of the world የሚል ዳንኤል ዲፎ ይመስለኛል። ሰላም በእርግጥ የአዋቂዎች የብልሆች የህዝቦችም ዓላማ ምኞት ፍላጎት ነው። ጦርነት ግን የዓለም ታሪክ ሆኗል። በኢትዮጵያ ደግሞ ይሄ ሁላችሁም እንደምትረዱት የተረጋገጠ እንትን ይመስለኛል። ስለ ኦሮሞ ህዝብ ትግል ብቻ ብንጀምር ከመነሻው ጀምሮ ትግል የተቋረጠበት ጊዜ ያለ አይመስለኝም። በጣም አጭር ጊዜዎች ናቸው። ቫዮለንት ነን ቫዮለንት አገዛዙ ነው እና በህዝቦች መካከል ጠላትነት የለም። ይሄን ካልኩ እንግዲህ ቲሙ ሰላም ነው ብለናል። ካለው አገዛዝ የአብይ አገዛዝ ጋር ያሳለፍነውን ብዙዎቻችሁ አድማጭና ሰሚም እንደሚገነዘበው የኦሮሞ ነጻነት ሰራዊት አመራር ብዙ ደክሟል። ወደ ሰላም ድርድር ለመምጣትና ችግሩ እንዲፈታ በሰላም ለማድረግ ብዙ ጥሯል። ሽማግሌ ልኳል፣ ተማጽኗል። ሰብአዊነት ምን አንስቶ ተማጽኗል፣ ግን አልተቻለም እና ግድ ሆኖበት ነው ወደ ትጥቅ ትግል የተመለሰው እና ይሄንን መገንዘብ ያስፈልጋል። አገዛዙ ያለው አገዛዝ በአመጽ በህገወጥነት በቅጥፈት በጭካኔ በብዝበዛ ላይ የተመሰረተ ነው። ውስጥ አዋቂዎች እንደሚመሰክሩት ዓላማቸው ይሄ ስለሆነ ጥፋታቸውንና ወንጀላቸውን ለመሸፈኛ የሚጠቀሙበት ስለሆነ ጦርነት ሰላም ልናገኝ አንችልም ማለት ነው እና war is imposed on us። በሌሎችም አካባቢዎች ይሄው ነው የተደረገው። ስለ ትግሉ ስንናገር በሶስት ነጥቦች ባስቀምጥ እና የትግል ዘዴዎች በሶስት ደረጃ አንደኛው ያው ግድ የሆነብን የትጥቅ ትግል ነው እና የትጥቅ ትግሉ አማራጭ ስለጠፋ ነውና የተያዝነው ይቀጥላል። ሌላው የትግል አማራጭ ህዝባዊ አመጽ ነው። ጭቆና ሲበዛ ቀፎ እንደተነካን ህዝብ መንቀሳቀሱ አይቀርም። ባለፈውም ጊዜ በኢትዮጵያ ታሪክ ደርሶ የሚያቅ ጉዳይ ነውና አሁንም ጀምሯል። መቀጣጠሉ አይቀርም፣ መፋፋሙ አይቀርም እና የትጥቅ ትግል ህዝባዊ አመጽ በሰላማዊ መንገድ ደግሞ ትግሎችን ማራመድ ለዲሞክራሲና ለነጻነት ለእኩልነት መታገል የሚፈልጉ ኃይሎች ካሉ እነሱም በአንድ በኩል ትግሉን ይቀጥላሉ። እነዚህ ትግሎች ሶስቱ የትግል ዘይቤዎች ተደጋጋፊ ናቸው እንጂ አንዱ ሌላውን የሚተካ አይመስለኝም። በቀላሉ ሲሆን ሰላማዊ ትግል ይመረጣል። የትጥቅ ትግል የሰው ነፍስ ያጠፋል፣ ንብረት ያወድማል። ቢቻል ቢቀር ጥሩ ነበር፣ ግን ኢምፖዝድ ሆናስ ሁላችንም እንደምንመሰክረው እንግዲህ ሶስቱም የትግል ዘይቤዎች ተደጋጋፊ ናቸው፣ አንዱ ሌላውን አይተካም። በአሁኑ ጊዜ ደግሞ በአብዛኛው ስርዓቱ በጣም በጭካኔ የተሞላ ቫዮለንስ ስለሆነ ከትጥቅ ትግል ለመቆጠብ የሚቻል አይመስለኝም በማንኛውም ቦታ እና እንደምናየው በኦሮሚያ በአማራ በልዩ ቦታዎች የትጥቅ ትግል እየተፋፋመ ነው ያለው። ትግራይም kind of no peace ሁኔታ ነው ያለው እና እየቆሰቆሱ ነው ያሉት። በቫዮለንስ መኖር ስለለመዱ
የትግሉ ሊቀር የሚችል አይመስለኝም በአሁኑ ጊዜ አንፎርቹኔትሊ መቀጠል አለበት እና ሌሎቹን ትግሎች ለማገዝ እና ለማፋፋም የትግሉ የሚረዳ ይመስለኛል ግን ትግሎቹ ችሎታቸውን ስልታቸውን ድርጅታቸውን ማጠናከርና በቆራጥነት የተያዘ ያልተቆራረጠ ትግል ማካሄድ አለባቸው እና እንግዲህ የትግሎቹ ዘይቤ አንዱ ሌላውን አይተካምና ተደጋግፈው እንዲቀጥሉ ቀጥለው ደግሞ የዳያስፖራውንና የዓለም አቀፉን ህብረተሰብ ድጋፍ እንዲያገኙ ማድረግ ያስፈልጋል ምናልባት እንደ መጨረሻ ነጥብ ማንሳት የምፈልገው በትግሎቹ መካከል በታጋዮቹ ድርጅቶች መካከል ያለውን ግንኙነት የሚመለከት ነው ልዩነት አለ ዴፊኒትሊ በአስተሳሰብ የትግሉ ታሪክ እያንዳንዱ የትግል ታሪክ የህዝቦች ብሶት የተለያየ መሰረት ያለው ነው ልዩነቶች አሉ ልዩነቶቹ ግን የፖለቲካ ልዩነቶች ናቸው በህዝቦች መካከል ምንም አይነት ጠላትነት የለም ይሄ የታወቀ ነው ስለዚህ ትግሎቹ ድርጅቶቹ እንዲተባበሩ መግባባት ይጠይቃል መነጋገር ያስፈልጋቸዋል ካለው አገዛዝና ካለፉትም አገዛዞች ጋር ጊዜ እና ቻንስ ሲገኝ የሰላም ንግግር ተደርጓል አሁንም በመካከላቸው እንደው ምሳሌ እንዲሆን የፖለቲካ ልዩነቶች ያስተሳሰብ ልዩነቶች በሰላም መፈታት እንዳለባቸው ለማረጋገጥ በትጥቅም ትግል ያሉ በፖለቲካም ትግል ያሉ ሁሉ በግልጽም ሆነ በህቡ እንደሚመቻቸው መነጋገር መግባባት ስላለው ሁኔታና ስለወደፊቱ የህዝቦቻችን የህዝቦች እድል መወያየት ያስፈልጋል እና በመሰረቱ የፖለቲካ ችግሮች በሰላማዊ መንገድ እንዲፈቱ በሚል ነው ካለው አገዛዝ እንኳን የምንነጋገረው በታጋዮች መካከል ለነጻነትና ለዲሞክራሲ በሚታገሉ ታጋዮች መካከል በሰላም የማይፈታ ችግር አለ ብዬ አላምንም በግሌም ድርጅታችንም ትግላችንም ከድሮ ጀምሮ የማውቀው ይሄ ነው እና ማንኛውንም ትግል መፍታት ይቻላል ሰላማዊ መንገድ የማይከተል በግርግር በከኤዝ የሚያምን በቅጥፈት በህገወጥነት የሚያምን በዚህ ቅጥፈት ለመኖር የቆረጠን ስርዓት ለማንበርከክ የዚህን አገዛዝ ዘይቤ ለማክተም ተቃዋሚ ድርጅቶች መግባባት መመካከር ስልቶቻቸውን ትግሎቻቸውን ማስተባበር የግድ ነው ልናልፈው የምንችለው ጉዳይ አይደለም ገሚሱ በግልጽ ሊሆን ይችላል ገሚሱ ህቡ በስውር ሊሆን ይችላል እና አማራጫችን መነጋገር መወያየት የጋራ እቅድ መንደፍ ነው ስለወደፊቱ እና የድርጅታችን የሰራዊታችን አመራር መልእክት ባጭሩ ይሄው ነው ለማለት ፈልጌ ነው ስላዳመጣችሁኝ በጣም አመሰግናለሁ በርቱ ለማለት ፈልጋለሁ ይሄንን ትግል ለጀመራችሁት እሺ በጣም እናመሰግናለን በትክክለኛው ሰዓት ነው ግሮን የፈጸሙልን እንግዲህ አሁንም ቀደም ሲል የጠቀስኩት በጣም ቶት ፕሮቮኪንግ የሆኑ ፎርወርድ ሉኪንግ የሆኑ እንድንነጋገር እንድንቀራረብ የሚያስችሉ ድንቅ መልእክቶች እየተላለፉ ነው ከዚህ ከመድረክ እየተከታተላችሁ እንዳላችሁት እያልን ያለነው ጦርነት ይቁም ግፋዊ አገዛዝ ያብቃ ሰላም ይምጣ ነው ሁላችሁም በመላ ዓለም በመላ ኢትዮጵያ ያላችሁ ተከታታዮች ታዳሚዎች ሰልፈኞች ሁሉ ይህንን መፈክር አስተጋቡልን ጦርነት ይቁም አገዛዝ ያብቃ ሰላም ይምጣ እነዚህ እርስ በርስ የተሰናሰሉ በየብቻቸው ግንጥል
የሆኑ ነገሮች ናቸው። ስለዚህ ሁሉም ተሰናስለውና ተሳስረው መቅረብ መባል መነገር መታሰብ ያለባቸው ነገሮች ናቸው ነው የምንለው። በነገራችን ላይ ይሄ ስርጭት ከ30 በላይ በሆኑ የኢንተርኔት መገናኛ ብዙሃን መሰራጨቱ እንደተጠበቀ ሆኖ በሳተላይት ቲቪ ቅድም በኢሳን እየተላለፈ እንደሆነ ገልጬ ነበር። ያላነሳዋቸው አሉ፣ መረጃው ስላልነበረኝ ነው፣ ይቅርታ ጠይቃለሁ። በዛራ ሚዲያ እና በአሰናም በኩል እንደዚሁ በሳተላይት ቴሌቪዥን እየተሰራጨ ነው። ስለዚህ በ10 ሚሊዮኖች እየተመለከቱት ነው ብንል አይ ቲንክ መነሳሳት አይመስለኝም። አንድ እሱ ነው። ሁለተኛ በኢንተርኔት ያስቀመጥነው ግብ 100 ሺህ ሰው ቢያንስ በቀጥታ የሚታደመው ወይ የሚካፈልበት በቀጥታ ስርጭት ላይ ባለበት ወቅት 100 ሺህ ያክል ሰዎች የሚታደሙበት እንዲሆን ነበረ። ኦልሬዲ እስካሁን ድረስ ባለው እንኳን እዚህ ሪዮት ላይ ብቻ የታየውን በማየት ሪከርዱን አይ ቲንክ የሰባበር ነው ይመስለኛል። ምክንያቱም እስካሁን ባለው 196411 ሰው የእስካሁኑን የሰልፍ ሂደት ተከታትሎታል። ስለዚህ እኛው ራሳችን ያስቀመጥነው ጎል እዚሁ በአንድ ሚዲያ ብቻ ተሰብሯል። በሌሎች መገናኛ ብዙሃን ያለውን እንግዲህ ስትደምሩት ምን ያክል እንደሚሆን ማሰብ ነው። እና ግን ምንድነው የምናደርገው? ከሁሉም መገናኛ ብዙሃን ያሉትን መረጃዎች አሰባስበን በይፋ በዚህ ታላቅ የተቃውሞ የበይነመረብ ትዕይንት ላይ በቀጥታ ስርጭት የታደመው ሰው ቁጥር ምን ያህል ነው የሚለውን ይፋ እናደርጋለን በጋዜጣዊ መግለጫም በቀጣዮቹ ውይይቶቻችን ውስጥ። ግን ኦልሬዲ የተቀመጠው ሬኮርድ ተሰብሯል። እኛ የኛም ብቻ ስለምናይ ነው ከውስጥ እንጂ አምሹር በሌሎች መገናኛ ብዙሃንም እንደዚሁ ክብረ ወሰኑ እንደታለፈ ወይ እንደተሰበረ እና ይሄ የተደራሽነት ጉዳይ ነው። በጣም ደስ የሚያሰኝ ነው። ብዙ ዜጎች ተካፍለዋል፣ መልእክቱ በስፋት ደርሷል ማለት ነውና በጣም በጣም ደስ የሚያሰኝ ነው። እንግዲህ በዚህ መድረክ የህወሓት ሰዎች እንዲገኙ ተጋብዘዋል። ግን ዶክተር ደብረጽዮን ግብዣው ተልኮላቸው የነበረ ቢሆንም አልተገኙም። ከዚህ በኋላ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚሉ እንቅስቃሴዎች ውስጥ መካሄድ ቢጠቅም እንጂ ምንም ጉዳት እንደሌለው ይረዳሉ ብለን እናምናለን። ነገር ግን ከተለያዩ አመለካከቶች የመጡ የአስተያየቶች መወከል አለባቸው ብለናልና በዛሬ ዝግጅታችን ቀጥሎ የሚመጡት ተናጋሪያችን አቶ ስብሐት ነጋ ናቸው። አቶ ስብሐት ለዓመታት የህወሓት ሊቀመንበር የነበሩ ከዛ በኋላም በመንግስት በተለያዩ ማለት የተለያዩ ሚናዎች የነበሯቸውና በተለያዩ ኢኒሺዬቲቭስ ውስጥ የተሳተፉ በፖለቲካ ውስጥ ጉልህ የሆነ ሚና የነበራቸው ሰው ናቸው። አሁን እዚህ በዩናይትድ ስቴትስ በሕክምና ላይ ናቸው፣ ጡረታም ላይ ናቸው። ሀሳባቸው እንዲወከል ቀደም ሲል እንደተላለፉት እንደተገለጹት ሁሉ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያላቸውን ሀሳብ ያቀርባሉ። አብራችሁን መሆናችሁን ቀጥሉ። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ወደ አቶ ስብሐት ነጋ እንሻገራለን። ይቀጥሉ። ታንኪዩ በዚህ ጉዳይ መካፈሌ አመሰግናለሁ ለአቶ ልደቱ አያሌው። በተለይ ደግሞ ኮንሰፕት አብሮነት አብሮነት በምን ጉዳይ የሚለው ነው መጠቆም ፈልገው። አብሮነት በጣም ምንም ጭላንጭል አብሮነት የሌለው በታሪካችን ናምበር 1 በታሪካችን የጋራ አመለካከት መኖር አለበት። ግማሾቻችን ታሪክ በኢትዮጵያ በዓለም በኢትዮጵያ የበለጸገ ታሪክ ያለው የለም። አንዳንዶቻችን ደግሞ በዓለም ያለበለጸገ ወደ ብልጽግና ያልተጠጋ የሚባለው በዓለም ካለው ኋላ ያቀረ ኢትዮጵያ የት ኤክስፖርት ያደርጋል any engineering invention export ኤክስፖርቱ ባሪያና ሰልጥ ይቻላል። ስለዚህ በትክክል መረዳት አለብን። ኤርሚያ ወደ ቢዝነስ የጋራ መለካት። ሁለተኛው ኢህአዴግ የሚባለው
ኢህአዴግ ዘመን ምን ነበር ሁሉ በሁሉም መለኪያዎች ኢህአዴግ 27 ዓመት ዘመን መታየት አለበት። በዚህ አንድ ኮሚቴ መቋቋም በዚህ ላይ የጋራ መነጋገር ሆነ ያለበት። ሶስተኛው ወደ ስልጣን የመጣው ቢሮክራቲክ ካፒታሊስቱ ለኢትዮጵያ ምን ፋይዳ አመጣ? ያለፉት የነበሩ ስህተቶች ቀረፈ? አስወገደ? በኢህአዴግ ዘመን ኮራፕሽን አለኝ ተብሎ የተዘዋወሩ አጠፋቸው ወይስ ቀጠለ? እና the bureaucratic capitalism of the current regime became number one ተሸካሚ ሁሉም አይነት የሀገር በሽታዎች በስልጣን በመግደልም በዲሞክራሲ መቅበርም ሁሉም አይነቶች ለዚህ አንድ ኮሚቴ ተቋቁሞ ማለት በዚህ ከሄድ ሲናሪዮ የኢትዮጵያ ዕጣ ፈንታ ምን ይሆናል? በውስጣችን በእያንዳንዳችን ከዛይ በኋላ ወራና በእያንዳንዳችን within ourselves and between ourselves and ለውጭ ጠላቶች ደግሞ ከፍተኛ ስላሳን አይውጭ ኃይሎች ቻችን በኢትዮጵያ በጥቅሞች ወዳጆች ማለት ነው በእልቂት እና ሲናሪዮ ሁኔታው ነው ሲናሪዮ ፕሮጀክት የሚያደርግ ነው አንድ መሰረት አብሮነት የሚለው የሆነ ታዲያ እንዴት እንውጣ የሆኑ ተሸክመው እንዴት ነው ፓስቶም ፕሬዘንቱም እንደዚህ የሚለው ሶሉሽንስ ህገ መንግስቱና ሀገር ኢፊድሪ በተዛመተ ዲሞክራሲ ኢትዮጵያ ጉጉትና ለጥልቀት ያለው ስህተት አንቀጽ 104 እና 105 ማንኛውም መፍትሄ ያለው በህገ መንግስቱ ውስጥ አብሮ ነው ለምንድን ከህገ መንግስቱ ውጭ ምንም ነገር ነው ህገ መንግስቱ ያጣና ያስመል ሌላው የህገ መንግስቱ ዘመን አይነት ስርዓት ነው ማለት ካፒታሊዝም ኤክስትሪምሊ ቻሌንጂንግ ነው። ሪሶርስ የለም ያለን ለሀብት ኢንተርፕረነሪያል ላይ ያለን ሌበርን ሃይል ስኪል ላይ ጃፓን ሌበር ከስኮትላንድ ከስዊድን የሚወዳደር እንግሊዝ የሚወዳደር ወርወር ቻሌንጅ ያልቃል ቻሌንጅ ናቸው ያንን መለከት አለብን ቻሌንጅ ፈተናዎች ማለት ነው። ህዝቡ በሀገሩ ጉዳይ ላይ ንቃቱ መጠናከር አለበት። ለኢትዮጵያ ህዝብ አንድነት የሚያስፈልገው ኃይል በዓለም የለም። የደረሰበት ግፍ የሚደርስበት ያለ ግፍ በጣም እጅግ አሰቃቂ ነው እና ይሄ ማወቅ አለበት። የህዝብ ጥላት ነው የሚባል በኢትዮጵያ ኢትዮጵያ አማራ ጥላት የት ነበሩ እነዚህ ህዝቦች? በኤሊቱ ሲደበደቡ የነበሩ ናቸው። ስልጣን ነበራቸው። ስልጣን ወስነው ስልጣን ተቆጣጥረው ነው እንትን ያለው ወርቋል። ህዝብ እንደ ኢትዮጵያ ህዝብ እያንዳንዱ መዋደድ ያለበት መፈቃቀር ያለበት ዓለም ታይቶ የማይታወቅ በሽታ የነበረበት አሁንም ያለበት ሆነ ይሄው ንቃት ያለ እንትን መሆን አለበት። ፓርቲ በዓለም በካፒታሊስት ግንባታ
ከሌበርና ከካፒታሊስቱ ውጭ ሁለት ጓደኛሞች ናቸው። አንድ የራሳቸው ፖሊሲ ያላቸው ግን ካፒታሊዝም ለመገዛት የጋራ ነፃ የሆነ ሶቨሬን የሆነ እና የፖለቲካ ምርጫ ቦርድ ይህን ማትኮር ያለብን ለፓርቲዎች በቁጥር ሳይ ፈቃድ ይሰጣል። የብሔር ከሆነ ይሄን ያቁጥር ኢንተርናሽናል ከሆነ ይሄ ቁጥር ለእንዴት እንኳን ለስኩል ይከፍት ክራይቴሪያ ኳሊቴቲቭ therefore ክላስ ኦሪየንቴሽኑ አይዲዮሎጂ የሚባል ኮንሰፕት አለ። አይዲዮሎጂ ካለ ሰልፍ የካፒታሊዝም ፕሮጀክት ሌሎች ካሉ ፓርቲዎች ከራይ ሰብሳቢዎች ናቸው። ከራይ ሰብሳቢዎች እንደሆነ እናያለን። ሰላም በኢትዮጵያ መከላከያ ሚኒስቴር የሀገር ውስጥ ሰላም ይጠብቅ አይቶም አይተው መከላከያ ሚኒስቴር ከውጭ ነው እንጂ ከውጭ የሚመጣው ማለት ለመቀበል ይሄ በዲሞክራሲ ሰላም ውላጅ ነው። ማነው የወለደው ዲሞክራሲ? ማነው የወለደው ማታ ፍትሃዊ የሆነ እነሱ በማስመጣት እነሱን በማሳደግ ነው በጥይት ሰላም ተጠራቁ ሰላም ወይዘን ሰላም ቢትዊን ካንትሪስ ደግሞ ዲፕሎማቲካል ነው እንጂ ከሀገር ጋር ግጭትን በጥይት ፈታል አይባልም። ጅል ነው። ለምንድን ነው ሩሲያ የምትቆል ነበር? ካላቸው ልዩነት በዲፕሎማቲካል ነው። መከላከያ የሚቋቋም ለመከላከል ለመውረር አለ። ሌላ ሀገርም ለመውረር ነው። ስለዚህ ከጎረቤትም ዲፕሎማቲካል ነው፣ ከሀገር ውስጥም ፖለቲካሊ ኢኮኖሚካሊ። ስለዚህ በጣም አስቀያሚ የሆነ በጣም ባለዓለም ኖራም የሆነ ጦርነት የሚካሄደው በኢትዮጵያ መታገስ ያለበት እና በኢትዮጵያ ካፒታሊዝም ለመገንባት እነዚህ የተጠቀስኳቸው አስፈላጊ ናቸው። ግን ቻሌንጅ ነው፣ ከባድ ነው። ስለሌለን የተጨበጠ አቅም አቅማችን ትንሽ ነው። ትሬቶቹም አሉ። 3 ትሬት ተቋቁሞ መጣራት ያለባቸው አንዱ ትሬት ኪራይ ሰብሳቢነት ነው። ስለዚህ ኪራይ ሰብሳቢነት ምን እንደሆነ ኪራይ ሰብሳቢነት የቢሮክራቲክ ካፒታሊዝም ሂውማን ሪሶርስ እናካበት። ስለዚህ ኪራይ ሰብሳቢነት ምን እንደሆነ መታወቅ አለበት። አብሮነት ለመፍጠር ከሆነ ስለዚህም አንድ ኮሚቴ ነው። ኮራፕሽንም አንድ ትሬት ነው። ኮራፕሽንም ጥናት አለበት በኢትዮጵያ ምንድን ነው ፈጣሪው ማን ነው? አብሮነት መፈጠር ስለ ኮራፕሽን አብሮነት። ሌላው ከውጭ ከውጭ የሚመጣ ትሬትም አለ። እሱም ማወቅ አለብን። እሱም መመልከት እና ትሬቶች አደጋዎች ናቸው እና ጀነራሊ ያለፈው ማወቅ አለብን፣ ያለውን ማወቅ አለብን። የሚመጣው ማወቅና ተጠንቅቆ አቅም እየገነቡ ይባላል። የህብረተሰብ ጉዞ ፓስት ነው፣ ፕሬዘንት ነው እና እነዚህ አሁን 8-9 ጉዳዮች ያስቀመጥኳቸው እያንዳንዳቸው ኮሚቴ አሁን አላወቅ ፖለቲካ አውቀን የጋራ እውቀት ይዘን ነው እና I appreciate the program
ፕሮግራም ወጣን ግን ናንስቶፕ ሆነ ናንስቶፕ ለእያንዳንዱ የሀገር ጉዳይ እያስቀመጥኳቸው የሚቀመጡ የሚችል ይሆናል የኔ ግን መቅረት የለባቸው እና ሀገርነት I think it is an important concept in the ጉዳይ በጣም አመሰግናለሁ አቶ ስብሃት ነጋ መልእክታቸውን አስተላልፈዋል አስተያየታቸውን እንዴት የአብሮነትን መረዳታቸውን በተመለከተ ገልጸዋል እናመሰግናለን